ኢትዮጵያ በሕግ የበላይነት ምዘና አምና ከነበረችበት ዝቅ ማለቷ ተሰማም። በ3 ወራት ውስጥ ከ13,000 በላይ የሳይበር ጥቃት ሙከራዎች መደረጋቸው ኢንሳ አስታወቀ። በሱዳን 5 በጎ ፈቃደኞች ሲገደሉ 2 የዓለም ምግብ ድርጅት ኃላፊዎችም ከሀገሪቷ እንዲወጡ ታዟል። ሰላምታችን ይድረሳችሁ የተከበራችሁ አድማጮች፣ የዕለቱ ዜናዎች ዋና ዋናዎቹ በማስቀደም ጀምረናል። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። ኢትዮጵያ በሕግ የበላይነት ምዘና አምና ከነበረችበት ዝቅ ማለቷ ተሰማም። የአምባገነንነት አዝማሚያ እየተባባሰ መምጣቱንም ሪፖርቱ አስጠንቅቋል። የዓለም አቀፍ የፍትህ ፕሮጀክት ትላንት ባወጣው የ2025 የሕግ የበላይነት መረጃ ጠቋሚ ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን እንደያዘች አስታውቋል። በዚህም በኢትዮጵያ የሕግ የበላይነት ከዓመት ዓመት ማሽቆልቆልን ቀጥሏል ብሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶም ይህም ለ5 ተከታታይ ዓመታት ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ የዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የሕግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገሮች ማሽቆልቆል አሳይቷል። የአምባገነንነት ባሌዎች መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑ ገልጿል። በ3 ወራት ውስጥ 13,443 የሳይበር ጥቃት ሙከራዎች መደረጋቸው ኢንሳ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው 2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13,443 የሳይበር ጥቃት ሙከራዎች መደረጋቸው አስታውቋል። የመከላከል አቅሙ 97.8 በመቶ መድረሱም ተገልጿል። ተቋሙ ይህንን የገለጸው የ2018 በጀት ዓመት እቅድና የመጀመሪያው ሩብ ዓመት እቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ተቋሙ የሳይበር ጥቃት የመከላከል አቅሙን ከጊዜ ወደ ጊዜ እያሻሻለ መምጣቱን በመጀመሪያው ሩብ ዓመት የመከላከል አቅሙ 97.8 በመቶ መድረሱን ተናግሯል። ቋሚ ኮሚቴው ሪፖርቱን ካዳመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁሞም ተቋሙ የመከላከል አቅሙን ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበት አመላክቷል። የቻይና አፍሪካ የአቃቤ ሕግ የትብብር መድረክ በጓንጉዥ መካሄድ ጀመረ። ኢትዮጵያ በፍትህ ሚኒስትሯ መወከሏ ተሰምቷል። የቻይና አፍሪካ የአቃቤ ሕግ የትብብር መድረክ ዛሬ በቻይና ጓንጉዥ ግዛት የተጀመረ ሲሆን እስከ ጥቅምት 30 ቀን 2025 ድረስ ይቀጥላል ሲል የኢትዮጵያ የፍትህ ሚኒስቴር አስታውቋል። ኢትዮጵያ በመድረኩ ላይ በፍትህ ሚኒስትር ሀና አርአያ ስላሴ የሚመራ ልዑክ እንደተወከለችም መረጃው አክሏል። የክስ ትብብርን ለማጠናከር በሚያተኩሩ የተለያዩ ስብሰባዎች ላይ እንደሚሳተፍም ይጠበቃል። ከመድረኩ በፊት ሚኒስትር ሀና ከቻይና ህዝባዊ ሪፐብሊክ ጠቅላይ አቃቢ ሕግ ዮንግ ዮንግ ጋር የሁለትዮሽ ውይይት ማካሄዳቸው ተገልጿል። የሱዳን ቀይ ጨረቃ በሰሜን ኮርዶፋን 5 በጎ ፈቃደኞች መገደላቸውን አስታወቀም። የሱዳን ቀይ ጨረቃ ማህበር ትላንት እንዳስታወቀም የፈጣን ድጋፍ ኃይሎች አካባቢውን ከተቆጣጠሩ ጥቂት ቀናት በኋላ በጎ ፈቃደኞቹ ጥቃት ደርሶባቸዋል። በባራ ከተማ ምግብ ሲያከፋፍሉ በጎ ፈቃደኞቹ ጥቃት ደርሶባቸዋል ሲል የቀይ መስቀል መግለጫ አስታውቋል። ይህ ክስተት የተከሰተው ከሰራዊቱ መኮንኖች አንዱ የቀይ ጨረቃ ሰራተኞችን ሲደበድብና የሱዳንን ጦር እንደሚደግፉ
እንደሚከሳቸው የሚያሳይ ቪዲዮ መሰራጨቱን ተከትሎ ነው። በጎ ፈቃደኞቹ ኦፊሻላዊ የቀይ ጨረቃ አርማዎችን ለብሰው መታወቂያ ይዘው እንደነበር ያስታወሰው መግለጫው ጥቃቱን ለሰብአዊ ሰራተኞች ጥበቃ የሚሰጡትን የጄኔቫ ኮንቬንሽኖችን ግልጽ ጥሰት ሲል ጠርቶታል። የመብት ተሟጓቾች ከዚያን ጊዜ ጀምሮ ኃይሉ በሲቪሎች ላይ ሰፊ በደልና ግድያ ፈጽመዋል በማለት የከሰሰ ሲሆን ይህም ከከተማው ብዙ ሕዝብ እንዲወጣ ምክንያት ሆኗል ብሏል። የእርዳታ ቡድኑ በግድያዎቹ ላይ ገለልተኛ ምርመራ እንዲደረግ ጥሪ አቅርቦ ሁሉም ተዋጊ ወገኖች የቀይ ጨረቃ አርማን እንዲያከብሩና የሰራተኞቹን ደህንነት እንዲያረጋግጡ ጠይቋል። ሱዳን ሁለት ከፍተኛ የተባበሩት መንግስታት የዓለም ምግብ ፕሮግራም ባለስልጣናትን አባረረች። የሱዳን መንግስት በሀገሪቱ ሰፊ ረሃብ በተከሰተበት ወቅት ማክሰኞ ዕለት ሁለት ከፍተኛ የዓለም ምግብ ድርጅት ባለስልጣናት በ72 ሰዓታት ውስጥ ለቀው እንዲወጡ አስጠንቅቋል። የድርጅቱ የአገር ውስጥ ዳይሬክተር ሎረንት ቡኬራና የኦፕሬሽን ኃላፊ ሳማንታ ካትራጅ የማይፈለጉ ሰዎች በማለት በመንግስት የሚተዳደረውን የሱዳን የዜና ኤጀንሲ ሱና ዘግቧል። ሱና የሱዳን ውጭ ጉዳይ ሚኒስተር ሁለቱን ሰዎች ጠርቶ በ72 ሰዓታት ውስጥ ሀገሪቱን ለቆ እንዲወጡ እንዳዘዘ ዘግቧል። የመንግስት የዜና ወኪሉ ለመባረሩ ምክንያት ያልዘገበ ሲሆን ነገር ግን መንግስት ብዙ ዓለም አቀፍ የእርዳታ ድርጅቶችን የአካባቢውን ሕጎች እያከበሩ እንዳልሆነ ጠቁሟል። የዓለም ምግብ ድርጅት ኃላፊዎች መባረር የተከሰተው አስከፊ የሰብአዊ ሁኔታ እንዳለ ካመለከቱ ከጥቂት ቀናት በኋላ ነው። ኤጀንሲው ማክሰኞ ዕለት በማህበራዊ ሚዲያ መድረክ ኤክስ ላይ ባወጣው ጽሑፍ ላይ በሱዳን ቡል ናይል ግዛት ውስጥ ከ70 በመቶ በላይ የሚሆኑት ማህበረሰቦች በችግር ውስጥ የረሃብ ደረጃ ላይ እንደሚገኙ ገልጾ ነበር። ኢጋድ በኤልፋሻር የተከሰተውን ሁከት አወገዘም። የኢጋድ ስራ አስፈጻሚ በኤልፋሻር የተከሰተውን ሁከት አወግዞም በሱዳን የሚገኙ ሲቪሎችን ለመጠበቅ አስቸኳይ የተኩስ አቁም ጥሪ አቅርቧል። የፈጣን ድጋፍ ኃይሎች ከተማዋን እንደተቆጣጠሩ ከተዘገበ በኋላም በሰሜን ዳርፉር በኤልፋሻር ከፍተኛ የሰብአዊ ጥሰት ተግባራት እየተባባሰ መምጣቱን ከፍተኛ ስጋት እንዳላቸው ገልጿል። ዶክተር ወርቅነህ በሲቪሎች ላይ የሚፈጸሙ ሁሉንም የአመፅ ድርጊቶች አጥብቀው ያወገዙ ሲሆን ግጭቶች በአስቸኳይ እንዲያቆሙ ጥሪ አቅርበዋል። በሱዳን የሲቪሎች ስቃይ መቆም እንዳለበትና ሁሉም ወገኖች ዓለም አቀፍ የሰብአዊነት ሕግን የማክበር ሕይወትን የመጠበቅና ያልተገደበ የሰብአዊነት እርዳታ የመፍቀድ የሞራልና የሕግ ግዴታ እንዳለባቸው አጽንኦት ሰጥቷል። ዋና ጸሐፊው በሱዳን ውስጥ ሁሉን አቀፍና ዘላቂ ሰላም እንዲሰፍን ለማድረግ አካባቢያዊና ዓለም አቀፍ አጋሮች የሰብአዊ ጥረቶችን በፍጥነት እንዲደግፉ እና ውይይት እንዲያበረታቱ ጥሪ አቅርቧል። ኢጋድ ጦርነትን ለማስቆምና የሲቪሎችን ጥበቃ ለማረጋገጥ ሁሉንም እውነተኛ ጥረቶች ለመደገፍ ዝግጁ ነው ሲልም አረጋግጧል። ይህ በእንዲህ እያለ ሳዑዲ አረቢያ በኤልፋሻር ሁኔታ ላይ ስጋቷ በመግለጽ በሱዳን አስቸኳይ የተኩስ አቁም ጥሪ አቅርባለች። የውጭ ጉዳይ ሚኒስቴር በቅርቡ በኤልፋሻር ከተማ ላይ በተፈጸሙ ጥቃቶችን የሳዑዲ አረቢያ መንግስት ከባድ የሰብአዊ ጥሰቶች ሪፖርቶችን በተመለከተ ያለው ስጋት ገልጿል። ዓለም አቀፉ የሰብአዊነት ሕግን ማክበርና በሁሉም የተጎዱ አካባቢዎች የሲቪሎችን ጥበቃ ማረጋገጥ አስፈላጊ መሆኑን አጽንኦት ሰጥቷል። ሚኒስትሩ በግንቦት 11 2023 በሱዳን ውስጥ ሲቪሎችን ለመጠበቅ በተገባው ቃል ኪዳን መሰረት ፈጣን የድጋፍ ኃይሉ ሲቪሎችን ለመጠበቅና የሰብአዊ እርዳታ ደህንነቱን በተጠበቀና ባልተገደበ ሁኔታ ለማቅረብ ያለውን ግዴታ እንዲወጣ ጥሪ አቅርቧል። ሳዑዲ አረቢያ ሁሉም የሱዳን ወገኖች ሁሉን አቀፍ የተኩስ አቁም ስምምነት ላይ ለመድረስ ያለመ ገንቢ ውይይት እንዲያደርጉ እንደምታበረታታ በመግለጽ ለሱዳን አንድነት፣ ደህንነትና መረጋጋት ያላትን ድጋፍ አረጋግጣለች። እንዲሁም ግጭቱን የበለጠ ሊራዘም ወይም የሰብአዊ ሁኔታን ሊያባብስ የሚችል የውጭ ጣልቃ ገብነት ማስወገድ አስፈላጊ መሆኑን አጽንኦት ሰጥታለች። በኬንያ በደረሰው የአውሮፕላን አደጋ 11 ሰዎችን መሞታቸው ተዘገበ። ሟቾቹ አብዛኞቹ የውጭ ቱሪስቶች ነበሩ ተብሏል። የውጭ ቱሪስቶችን ጨምሮ 11 ሰዎችን ወደ ማሳይ ማራ ብሔራዊ ሪዘርቨር የሚወስደውን መንገድ ላይ በኬንያ የባህር ዳርቻ ኳሌ ክልል ቀላል አውሮፕላን ተከስክሶ 11 ሰዎችን ሞተዋል ሲል የኬንያ አየር መንገድ ባለስልጣናት አረጋግጧል። የሞምባሳ አየር መንገድ በረራ 8 ሃንጋራውያንና 2 ጀርመናውያን ተሳፋሪዎች እንዲሁም አንድ የኬንያ
አብራሪ ይዞ እንደነበር የገለጸ ሲሆን ሁሉም በአደጋ ህይወታቸውን አጥቷል፣ ምንም የተረፈ ሰውም የለም ሲል አየር መንገዱ ገልጿል። ባለስልጣናቱ በወቅቱ በአካባቢው ከባድ ዝናብ እንደነበረ ተናግሯል። የሲቪል አቪዬሽን ባለስልጣን አደጋው የተከሰተው በአካባቢው ሰዓት አቆጣጠር 8 ተኩል እንደነበረም ይፋ አድርጓል። አንድ የክልል ፖሊስ ባለስልጣን ለኬንያ ብሮድካስቲንግ ኮርፖሬሽን እንደተናገሩት ሁሉም ተሳፋሪዎች ቱሪስቶች ነበሩ ብሏል። በአካባቢው የሚዲያ ዘገባዎች መሰረት አውሮፕላኑ ከዲያኒ አየር መንገድ 40 ኪሎ ሜትር ርቀት ላይ በሚገኝ ኮረብታማና በደን የተሸፈነ አካባቢ ወድቋል። የዓይን እማኞች ከፍተኛ ፍንዳታ መስማታቸውንና በቦታው የሰው አስከሬን ማግኘታቸው ገልጿል። ስብርባሪ በስፋት ተቃጥሏል። ይህም የተጎጂዎችን ማንነት ለመለየት አስቸጋሪ አድርጎታል ተብሏል። የኳሌ ካውንቲ ኮሚሽነር ስቲፋኖስ ኦርንዴ ለአሶሲየትድ ፕሬስ እንደተናገሩት የአቪዬሽን ባለስልጣናትና የምርመራ ቡድኖች የአደጋውን መንስኤ ለማወቅ እየሰሩ ነው። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም። አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።